ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በሁለት ርዕሰ ጉዳዮች ዙሪያ እንነጋገራለን። ያው ሁላችሁም እንደምታውቁት በአማራ ክልል የህልውና ጦርነት ከተደረገ 1-2 ዓመት አልፎታል። ሚያዝያ 2015 ዓ.ም ነው ጦርነቱ የተጀመረው። አሁን ሰኔ 2017 ዓ.ም ደርሰናል። እንግዲህ በሁለት ዓመት ውስጥ አገዛዙ የብልጽግና መንግስት በርካታ ዘመቻዎችን አድርጓል። በጣም በብዙ ሺህ በ10 ሺዎች የሚቆጠሩ ሰራዊት አባላትን በመቶ ሺህ የሚቆጠሩ ሰራዊት አባላትን በርካታ እዞችን በአማራ ክልል አሰማርቷል። ብዙ ሰው አልቋል። ብዙ ጉዳት በንጹሐን ዜጎች ላይ ሁሉ ሳይቀር ብዙ ጉዳት ደርሷል። አገዛዙ በእጁ ያለውን ታንኮችም ዙ 23ቶችም መድፎችም ድሮኖችም የጦር ጀቶችም ሄሊኮፕተሮችን ሁሉ ሳይቀር ተጠቅሞ እንግዲህ ይኸው 2 ዓመት ከ2 ወር ወይ 2 ዓመት ከ1 ወር አካባቢ ሆኖታል። እና በዚህ ወቅት እንግዲህ አንድ መጠየቅ ያለበት ነገር አገዛዙ ጦርነቱን ሲጀምር የዓላማውን አሳክቷል ወይ ዓላማውን አሳክቷል ወይ የሚለውን ጥያቄ አንስቶ መነጋገር ያስፈልጋል። ጦርነቱን ሲጀምር ለምንድን ነው የጀመሩት? ምን ለማድረግ ብሎ ነው የጀመሩት? ያንንስ አሁን አሳክተዋል ወይ? ከ2 ዓመት ከ2 ወር በኋላ ያንን ማሳካት ችለዋል ወይ በሚለው ዙሪያ ላይ ስፋት እንነጋገራለን። በስፋት ያንን ጉዳይ እናያለን ማለት ነው። የፋኖ እንቅስቃሴ ሁላችሁም እንደምታውቁት የፋኖ እንቅስቃሴ ወደ 2 ዓመት ተኩል ሆኖታል። 2 ዓመት ከ2 ወር ሆኖታል። በ2 ዓመት ከ2 ወር በ2 ወር እድሜ ውስጥ አንድ የሆነ የተፈጠረ ነገር አለ። በ2 ዓመት እድሜው በ2 ዓመት ከ2 ወር ባለው ጊዜ ውስጥ የተፈጠረ ነገር አለ። እሱም የተፈጠረው ምንድን ነው? የአብይ አህመድ መንግስት ጦርነቱን ሲጀምር ጦርነቱን የጀመረበት ምክንያትና ጦርነቱን ሲጀምር አሳካለሁ ብሎ የያዘውን አጀንዳ አላስፈጸም፣ እውን ማድረግ አልቻለም። እውን ማድረግ አልቻለም። ለምን እውን ማድረግ አልቻለም? ለምን ማስፈጸም አልቻለም የሚለውን በጥልቀት እንመለከታለን። አድማጮቻችን፣ ተመልካቾቻችን ጥልቀት አገዛዙ ከፋኖ ጋር ውጊያ ሲጀምር ዓላማውን አሳካ ወይ የሚለውን ጥያቄ በጥልቀት እንመለከታለን። አንድ ጀነራል ከ2000 ዓመት በፊት የነበረ ዘ አርት ኦፍ ዎር የሚል መጽሐፍ የጻፈ የቻይና ሚሊተሪ ስትራቴጂስት ነበረ። እንግዲህ ሚሊተሪ አንድ ወታደራዊ ዘመቻ ለማድረግ ስትራቴጂዎች ያስፈልጋል እና ይሄ ሚሊተሪ ስትራቴጂስት ስለ ጦርነት ሲናገር ምን አለ? አንድ ጦርነት አንድ ብልህ የጦር አዝማች ብልህ ጀነራል ወደ ጦርነት ከመሄዱ በፊት ጦርነቱን ያሸንፋል። ወደ ጦርነት ከመሄዱ በፊት ጦርነቱን ያሸንፋል ሳይዋጋ ገና። ብልህ ያልሆነ በጣም ደካማ የሆነ ጀነራል ወይም የጦር አዛዥ ግን ጦርነቱ ውስጥ ከገባ በኋላ ለማሸነፍ ይሞክራል። በሉልኝ። ብልህ ጀነራል ጦርነቱ ውስጥ ከመግባቱ በፊት ጦርነቱን ያሸንፋል። ደካማ ጀነራል ግን የማይረባ ጀነራል ግን ጦርነቱ ውስጥ ይገባና እዛ ጦርነቱ ውስጥ ገብቶ ለማሸነፍ ይሞክራል።
ይላል። እና የአብይ አህመድ አገዛዝ የኦሮሞ ብልጽግናዎች እነ ብርሃኑ ጁላ እና አብይ አህመድ እንግዲህ የጦር ኃይሎች ጠቅላይ አዛዥ ነው። የሀገሪቷ ጠቅላይ ሚኒስትር አሁን ባለው ህገ መንግስት የጦር ኃይሎች ጠቅላይ አዛዥ ነው። እዛ የጦር ኃይሎች ጠቅላይ አዛዥ ነው። ጦሩን የሚያዘው እሱ ነው። ጦሩን የሚያዘው ደግሞ የጦር ኃይሎች የኤታማጆር ሹም የሚባላል ቺፍ ኦፍ ስታፍ የሚባላል የጦር ኃይሎች የኤታማጆር ሹም ደግሞ ብርሃኑ ጁላ ነው። እና ብርሃኑ ጁላን የሚያዘው በህገ መንግስቱ መሰረት ሲቪል አመራሩ አብይ አህመድ ነው፣ የጦር ኃይሎች ጠቅላይ አዛዥ። ለምሳሌ አሁን አሜሪካን ሀገር የጦር ኃይሎች ጠቅላይ አዛዥ ዶናልድ ትራምፕ ነው። የእንግሊዝ ሀገር የጦር ኃይሎች ጠቅላይ አዛዥ ፕራይም ሚኒስትር ነው። ፈረንሳይ ሀገር የጦር ኃይሎች ጠቅላይ አዛዥ ፕሬዚደንት ማክሮን። ርዕሰ ብሔሩ ዘሄድ ኦፍ ዘ ጋቨርንመንት የመንግስት ባለስልጣኑ እሱ ጦር ኃይሎቹን ያዛል። ስለዚህ አብይ አህመድ እንደ ጦር ኃይሎች ጠቅላይ አዛዥ፣ ብርሃኑ ጁላም ደግሞ እንደ ጀነራል እና ሌሎቹም ደግሞ ጀነራል ብርሃኑ ጉዲና እና ጀነራል አበባው ታደሰ ተመካክረው የወታደራዊ ካውንስል የሚባለው አለ ተነጋግረው በአማራ ክልል ጦርነትን ያወጁት እነሱ ናቸው። ፋኖ በመከላከያ ላይ በመንግስት ላይ ጦርነት አልከፈተም። ይሄ በግልጽ ሊታወቅ። ይሄ አሁን አማራ ክልል እየተደረገ ያለውን ጦርነት የጀመሩት እና አብይ አህመድ ራሳቸው ናቸው። ተነጋግረው ምን አሉ? የአማራ ልዩ ኃይልን አፈረሱ። አማራ ልዩ ኃይልን በሚያፈርሱበት ጊዜና ሌላ ፋኖን ትጥቅ እናስፈታለን ሲሉ የትግራይ ህወሓቶችን ትጥቅ ሳያስፈቱ የኦሮሞ ልዩ ኃይሎችን ትጥቅ ሳያስፈቱ እንደው አላደለ ልዩ ኃይል ይፍረስ ሀገር አንድ መሆን አለባት በሚል ስሌት ከሆነ ሚዛናዊ ሆነው ሁሉም ጋር ነው ማድረግ ያለባቸው አይደል እንዴ? ሌላውን ጸጥ ብለው ነጥለው አማራው ላይ እርምጃ የአማራ ልዩ ኃይልን ለማፍረስ በሚሄዱበት ጊዜ የአማራው ማህበረሰብ እንዴ የኦሮሞ ልዩ ኃይልን ጨፍጫፊዎችን የኦሮሞ ልዩ ኃይሎችን ዝም ብላችሁ ህወሓቶችን ዝም ብላችሁ እኛ ላይ ለምንድን ነው የምትበረቱት? እኛ ምን አደረገን ብለው ህዝቡ ተቃወመ። ልታስጨርሱ ነው። ነገ ኦነግ ቢመጣ፣ ነገ የኦሮሞ ልዩ ኃይል ጥፋት ቢፈጽም፣ ነገ ህወሓት ጥፋት ቢፈጽም እንዴት ነው? እናንተ እኮ በቀደም ዕለት እኮ ከዚህ በፊት እኮ ህወሓት አማራ ክልልን ስትወር እኮ እነ ጀነራል ባጫ እነ ጀነራል ጉዲና እኮ ሻንጣችሁን ሸንካችሁ እኮ ነው ወደ ደሴ ከዛ ወደ አዲስ አበባ የሸሻችሁት። መከላከያ እየፈረጠጠ አይደለም ህዝቡን ለህወሓት አጋልጦ ሄደው። ነገ ተመሳሳይ ችግር ቢገጥመን ማን ነው የሚያድነን? አንቀበልም ማለት ይሄ የአማራ ልዩ ኃይል ማፍረስ ማለት ፋኖን ማፍረስ ማለት አንቀበልም ብሎ ህዝቡ ተቃወመ። የዚህን ጊዜ ጦርነት አወጀ። በየቦታው እየሄደ አገዛዙ የአማራ ልዩ ኃይልን አፈረሰ ስል አብዛኛው የአማራ ልዩ ኃይሎች ወደ ፋኖ ተቀላቀሉ። ስለዚህ ፋኖን ትጥቅ እናስፈታለን በሚል በየቦታው በየወረዳው ጦርነት ከፈቱ። ስለዚህ ጦርነቱን የከፈቱት ብልጽግናዎች ናቸው። እንግዲህ ወደ ጦርነት የገቡት እነማን ናቸው? ብልጽግናዎች ናቸው እና አብይ አህመድ ናቸው። እና ያኔ ወደ ጦርነት የመግባት አዝማሚያ በሚኖርበት ጊዜ እኔም በፌስቡክም በተለያየ መንገድ ፕሮግራም ሰርቼበታለሁኝ። እንዳትሞክሩት፣ ወደዛ ከሄዳችሁ ችግር ውስጥ ነው የምትገቡት በሚል በማስረጃ ፋኖን ማሸነፍ እንደማይችሉ በማስረጃ 1 2 3 4 ብለን ብዙ ጽፈን ብዙ ፕሮግራሞችን ሰርተን፣ ነገር ግን እነሱ አልጽፈዋል እና ሲጀምሩ ዓላማቸውን ይዘው የተነሱት ምንድነው? ብልጽግናን ምንድነው? የኦሮሞ ልዩ ኃይል ምንድነው? የአማራ ክልል ፋኖዎችን ትጥቃቸውን ብቻ ሳይሆን ቀበቷቸውንም ትጥቅ እናስፈታለን ብለው አብይ አህመድ ያለ የሌለ መስዋዕትነት ተከፍሎ ፋኖን ትጥቅ እናስፈታለን ብሎ ነው በፌስቡክ የጻፈው። ጀነራል አበባው ታደሰ ምክትል የኤታማዦር ሹም ኃላፊው ህወሓትን ልክ እንዳስገባን ፋኖችንም ልክ እናስገባለን ነው ያሉት። ብርሃኑ ጁላ ደግሞ እንኳን ትጥቃቸውን ሱሪያቸውንም ቀበቷቸውንም እናስፈታለን ያሉት። በጀብደኝነት ነው ውጊያ የከፈቱት። እስቲ አብይ አህመድ ከጥቂት ወራት በፊት የተናገረውን ክሊፕ ላሰማችሁ። እነዚህን የሚያሟላ በሚሆንበት ሰዓት በብቸኝነት ኃይል የመጠቀም ስልጣን ያለው አካል ስለሆነ ለዘላቂ ሰላም ለጀስት ሊጋጭ ይችላል። የምንዋጋው ዘላቂ ሰላም ለማምጣት ነው የሚሆናል። ይቅርታ ወደኋላ ትንሽ መልሼ እንደገና መንግስት መሬትን ሲወስዱብህ በቃ ይውሰዱት ብዬ ተዋለው ሊል አይችልም። በምርጫ በህዝብ ይሁንታ የተፈጠረ መንግስት እንጥላለን ሲሉ ዝም ብዬ አያለው ማለት አይችልም። ያስቸግራል። ተፈጥሮ እንደዛ አይደለም። ይልቁንስ መንግስት ሰላም ያስቀደመ መሆን አለበት።
ሰላምን በይፋ የሚናገር ለሰላም የሚተጋ መሆን አለበት። ሰላም የሚያደፈርስ ነገር ሲኖርም ግልጽ መመዘኛዎች ያስፈልጉታል። ዝም ብሎ ዘሎ ውጊያ አይገባም። አንደኛ ፍትሃዊና በቂ ምክንያት አለ ወይ? ውጊያውን ለማድረግ ግጭቱን ለመፈጸም በቂ ምክንያት አለ ወይ? ሁለተኛ ያንን ግጭት በኃይል ለማስቀረት ተገቢ ስልጣንና ቅቡልነት ያለው አካል ነው ወይ? ማንም ተነስቶ በኃይል ጉዳይ ልፍታ ቢል ተገቢ ስላልሆነ፣ በግጭት ያ ዓላማውን ያሳካል ወይ? ከመነሻው ሊያሳካ የፈለገውን ዓላማ ሊያሟላ ይችላል ወይ? አራተኛ ተመጣጣኝ ኃይል ይጠቀማል ወይ? ሌሎች የሚጨምሩ ፖይንቶች አሉ። እነዚህን የሚያሟላ በሚሆንበት ሰዓት በብቸኝነት ኃይል የመጠቀም ስልጣን ያለው አካል ስለሆነ ለዘላቂ ሰላም ለጀስት ሊጋጭ ይችላል። የምንዋጋው ዘላቂ ሰላም ለማምጣት ነው የሚባለው ለዛ ነው። ጀስት ወር ከሆነ የተሟላ ሰላም ለማምጣት ስልጣን ያለው አካል ኃይል መጠቀም እንደሚችል የዓለም አቀፍ ክፍት እውቀት ነው። ማንም ሰው የሚያውቀው ነገር ነው። እንግዲህ ይሄ አብይ አህመድ የተናገረው ነው። እዚህ ጋር ልብ በሉ። መሬትህን እንውሰድ ከተባለ ወይንም ደግሞ በምርጫ በህዝብ የተመረጠን እንጥላለን ከተባለ የሚቀበል የለም ማለት። እንግዲህ እነዚህ ጋር ሁለቱ ጋር አድማጮች የተመልካቾች፣ አንደኛ ደረጃ በመሬትህን እንውሰድ ብሎ የመጣ የታገደ የለም። ለምሳሌ የውጭ ወራሪ አይደለም። ኢትዮጵያን ለመቁረስ የኢትዮጵያን ግዛት ሲያድ ባሬ እንዳደረገው የኢትዮጵያን ግዛት ለመውረር የተደረገ ጥረት አለ። እንደውም መሬታችንን ለመውሰድ ሱዳኖች አልፋሽካ አካባቢ መሬታችንን ወስደው ወደ ሱዳን ሲጠቀልሉ፣ ደቡብ ሱዳን ውስጥም እንደዚሁ በርካታ የኢትዮጵያ መሬት ተወስዶ ወደ እነሱ ሲጠቀልሉ አብይ አህመድ የኢትዮጵያ መሬት ሲወሰድ ጦርነት አልከፈተም። መመዘኛችን መሬት ሲወሰድብን ዝም አንልም ነው ያለው። ግን መሬት ሲወሰድ የኢትዮጵያ መሬት ሲወሰድ ዝም ብሏል። ይሄን አንድ በሉልኝ። ሁለተኛ በምርጫ በህዝብ የተመረጠን መንግስት እንጣል ሲባል አንቀበልም። አንደኛ ደረጃ በህዝብ እና አብይ አህመድ በህዝብ አልተመረጡም። ፍትሃዊ፣ ነፃ፣ ዲሞክራሲያዊ በሆነ መንገድ በህዝብ አልተመረጡም። ፍትሃዊና ነፃ ዲሞክራሲያዊ ምርጫ የተደረገው አዲስ አበባ ብቻ ነው። በኦሮሞ ክልል ሁሉም ተቃዋሚ ፓርቲዎች ራሳቸውን አግለዋል። የኦሮሞ ብልጽግና በኦሮሞ ክልል ብቻውን የተወዳደረው። በአማራ ክልል ተወዳዳሪ የነበሩት እና አቶ ገዱንም ጨምሮ አቶ ገዱ እና አቶ ቧያሌው አሁን እስር ቤት ያሉትን እና ቧያሌው የብአዴን ሰዎችን ጨምሮ የምርጫ ኮሮጆ ገልብጠው ነው የብአዴን አመራር ይወስ ገልብጠው። ስለዚህ አሁን ተመስገን ጥሩነህ ምናምን የሚባሉት በሙሉ ኮሮጆ ገልብጠው ነው። ስለዚህ በምርጫ አሸነፉ ማለት በምርጫ አላሸነፉ። እሺ አሸነፉ እንኳ ብንል እና አብይ አህመድ በምርጫ ተመርጠው ነው እንኳ ብንል፣ አንደኛ ህዝብ ነው የመረጠው አይደለ እንዴ? ህዝብ ከመረጠ ህዝብ በማንኛውም ጊዜ ደግሞ የመረጣቸውን ሰዎች ማንሳት ይችላል። የመረጣቸውን ሰዎች ሪኮል ማድረግ ይችላል። የህዝብ ፈቃድና የህዝብ ፍላጎት እኮ የሚገለጸው በድምፅ ብቻ እኮ በኮሮጆ ብቻ እኮ አይደል። በሰላማዊ ሰልፍ በእንቢተኝነት ህዝብ መንግስት መቀየር ይችላል። እኔ የምታዘዘው ለህዝብ ነው፣ የኔ አለቃ ህዝብ ነው ካለ አብይ አህመድ፣ የመረጠኝ ህዝብ ነው ካለ ህዝብ በማንኛውም ጊዜ 4 ዓመት 5 ዓመት መጠበቅ የለበትም። በማንኛውም ጊዜ አብይ አህመድ አታስፈልገኝም ብሎ ህጋዊ በሆነ ህገ መንግስቱ በሚፈቅድበት መንገድ አደባባይ ወጥቶ ድምፁን ካሰማ ብዙ እኮ በብዙ ሀገሮች በሰለጠኑ ሀገሮች እኮ እስራኤል ሀገር ብትሄድ እንግሊዝ ሀገር ብትሄድ እኮ እንግሊዝ ሀገር ለምሳሌ በ3 ወር ውስጥ በ4 ወር ውስጥ 3 ጠቅላይ ሚኒስትር ተቀይረዋል። ይቻላል እና ብትመረጥም እና አብይ አህመድ ቢመረጡም እነሱን ህዝብ የመቀየር ፓርላማው እነሱን ቀይሮ ሌላ ፓርላማ የማምጣት መብት አለው።
እንደዛም ደግሞ ቢሆን እሺ መብት የለውም እንበል፣ በቃ የግድ በቃ ምርጫ መጠበቅ አለበት እንበል እሺ። እንደዛም ቢሆን ደግሞ የአማራ ክልል አብይ አህመድ ከስልጣን ይውረድ በሚል የስልጣን ጥያቄ አላነሳ። ምንም የስልጣን ጥያቄ አላነሳ። ህዝቡ መንግስት የሚያከብር ነው። ጦርነትን አልከፈተም ህዝቡ። የጫራው ምንም ጦርነት የለም ህዝቡ። እነሱ ናቸው መጥተው የወጉት። እነሱ ናቸው ወደ አዲስ አበባ አትገባም እያሉ በኦሮሞ ክልል እያፈናቀሉት ብዙ ግፍና ሰቆቃ ሲያደርጉበት ያንን ሁሉ ችሎ ህዝቡ በተቀመጠ አገር አለ፣ መንግስት አለ፣ መንግስትን አክብሮ ህዝብን አክብሮ በተቀመጠ የሱን ትዕግስት እንደ ፍርሃት፣ የሱን አገር ወዳድነት እንደ ደካማነት ቆጥረው አብይ አህመድ ናቸው ሄደው ወታደር ልከው ሰራዊት ልከው በህዝቡ ላይ ጦርነት የጀመሩት። ሌላው አብይ አህመድ እዚህ ጋር የተናገረው ምንድን ነው? መንግስት ለሰላም የሚተጋ መሆን አለበት ይላል። አዎ መሆን አለበት። ግን የእነ አብይ አህመድ ችግሩ ምንድን ነው? እነ አብይ አህመድ የሚናገሩት ነገር እና የሚሰሩት ነገር ለየቅል። የሚናገሩት ጥሩ ነገር ነው፣ የሚሰሩት ግን ለየቅል። እነሱ እንኳን ሰላምን ሊያስጠብቁ ሰላም ባለበት ቦታ ቀውስ እንዲመጣ ሲሰሩ የነበሩ ናቸው። አሁን በአማራ ክልል እኔ የህወሓት ጦርነት ከመደረጉ በፊት ለመጀመሪያ ጊዜ ጎንደርና ጎጃም ሄድኩኝ። በህይወቴ ሄጄ አላውቅም። ከአዲስ አበባ ናዝሬት፣ ድሬዳዋ፣ ሐረር እንጂ ጎጃምና ጎንደርን አላውቅም። ስለዚህ ለመጀመሪያ ጊዜ ከአዲስ አበባ ወደ ባህር ዳር በአውሮፕላን ሄድኩኝ። ለምን እዛ ቄሮ የሚባሉት ወደ ገብረ ጉራቻ አካባቢ ሰው እያገቱ ስለሚያስቸግሩ ሴፍቲ ስላልነበረው በመኪና ነበር መሄድ የፈለጉ። ሴፍቲ ስላልነበረ ቀጥታ በባህር ዳር በአውሮፕላን ሄድኩኝ። ባህር ዳር በመኪና ተከራይቼ አንዱ ጎበዝ የዳንግላ ልጅ ጎበዝ ሹፌር ነበረ። በጣም ስሙ ጠፋኝ። በጣም ጎበዝ ሹፌር። ከእሱ ጋር ሆነን ከባህር ዳር በሸንቴ፣ በዱር ቤቴ፣ ዳንግላ፣ ቲሊሊ፣ እንጀባራ፣ ቡሬ ምናምን አድርገን በደብረ ማርቆስ አድርገን ደብረ ማርቆስ አደር። ከደብረ ማርቆስ ደግሞ እንደገና በደብረ ማርቆስ ወደ ሉማሜ ምናምን ብለን ደጀን ቆይተን ከደጀን ደግሞ በዛኛው መንገድ በቢቸና በደብረ ወር ምናምን በፈለገ ጊዮን በሞጣ አድርገን ደግሞ ባህር ዳር ተመልሰን ገባን። ስለዚህ እንዳለ ጎጃምን ምን አደረግን ማለት ነው፣ ዞን። ከዛ ተነስተን ደግሞ እንደገና ባህር ዳር ቆይተን ደግሞ በአባዱላ በሚባለው ባስ ደግሞ ከጎንደር ተነስተን ደግሞ ከባህር ዳር ተነስተን ደግሞ ወደ ጎንደር ሄድን። ያ ሁሉ በሚሆንበት ጊዜ አንድም ቦታ ኬላ የለም፣ አንድም ቦታ ችግር የለም። እንደ ልብ ነበር የምንንቀሳቀስ በአማራ ክልል። ከዛ በኋላ ህወሓት መጣች። ህወሓት ከመጣች በኋላ የፕሪቶሪያው ስምምነት ሲደረግ የዛን ጊዜም እንደዚሁ መረጋጋት ነበር። ከላይ ከሁመራ አማራ ክልል ከሁመራ ተነስተን ታች አረርቲ ምንጃር ድረስ ወደ ስንትና ስንት ሺህ ኪሎ ሜትር ያለምንም ችግር እየነዳችሁ መሄድ ትችላላችሁ። ያለምንም ችግር ኬላ የለ፣ ምንም ነገር የለ፣ በቃ ያለምንም ችግር። ከዛ ከምዕራብ ከፓዊ ተነስታችሁ በቻግኒ ያደርጋችሁ ባቲ ከምዕራብ እስከ ምስራቅ አማራ ክልል ያለምንም ችግር 600-1000 ኪሎ ሜትሮች ያለምንም ችግር ሰው ይጓዝ ነበረ። ኬላ የለ፣ ሌብነት የለ። በአንጻሩ በዛም ወቅት ኦሮሞ ክልል ግን በየቦታው እየታገተ ገንዘብ እየተጠየቀ ዝርፊያው፣ ሌብነቱ በጣም ብዙ ነበር። ሕግና ስርዓት መጠበቅ የነበረበት ኦሮሞ ክልል ሆኖ አብይ አህመድ ግን ፍጹም ሰላምና መረጋጋት የነበረበት ቦታ ሰዎቹ እነ ኦሮሞ ብልጽግናዎች አማራ ክልል ሰላም እንዲያገኝ ስለማይፈልጉ፣ አማራ ክልል የጎንደር ህዝብ፣ የጎጃም ህዝብ፣ የወሎ ህዝብ፣ የሸዋ ህዝብ ሰላም እንዲያገኝ እንዲሻሻል ስለማይፈልጉ፣ እረፍት እንዲያጣ ስለሚፈልጉ ሰላምና መረጋጋት ባለበት ቦታ ጦርነት ገምጠው ግጭትና ቀውስ ጠማቂ የሆኑት የኦሮሞ ብልጽግናዎች ናቸው። መንግስት ለሰላም የሚተጋ መሆን አለበት ያለውን አይደለም የፈጸሙ። መንግስት እንደውም ሰላም ባለበት ቦታ ቀውስና ግጭት እንዲፈጠር ነው የእሱ መንግስት ይሰራ የነበረው። ከዛ ሚለው ሰላምን የማደፍረስ ስራ ከመጣ ግን ምንም ምርጫ የለንም፣ ወደ ውጊያ እንሄዳለን እና ከዛ ወደ ውጊያ እንሄዳለን ሲል መስፈርቶች አስቀምጧል። ምንድን ነው ያለው? ወደ ውጊያ በምንሄድበት ጊዜ ውጊያው ፍትሃዊ ብቻ ሳይሆን ምክንያታዊ መሆን አለበት ይላል።
በአማራ ክልል የከፈቱት ውጊያ ፍትሐዊም አይደለም፣ ምክንያታዊም አይደለም። ሁለተኛ ውጊያው በኃይል ነገሮችን የማስተካከል ስልጣን ያለው ኃይል ብቻ ነው መዋጋት ያለበት ብሎ ይላል። ሶስተኛ ምን ይላል? ዓላማውን ማሳካት እንደሚችል መጀመሪያ ማረጋገጥ አለበት ይላል። ዓላማውን ማሳካት እንደሚችል መጀመሪያ ይሄ እንግዲህ ቅድም የነገርኳችሁ የቻይናው ሚሊተሪ ስትራቴጂ የተናገረው ወደ ውጊያ ከመሄድ በፊት ውጊያውን ማሸነፍ እንችላለን ወይ ብሎ አንድ ጀነራል መጠየቅ አለበት። እና አብይ አህመድ ያንን ሳይጠይቁ ነው ይሄ አሁን ያለውን ነገር ወደ ውጊያ ከመካሄዱ በፊት ውጊያውን ማሳካት እንችላለን ብሎ በደንብ ማጥናትና መጠየቅ ያስፈልጋል ብሏል። ይሄንን አላደረገም ወደ ጦርነቱ ሲሄድ። ምናልባት የእኛን ትንተና ሰምቶ አስተሳሰቡን አሁን ቀይሮ ይሆናል። ለምን በ3 ወር ውስጥ ፋኖን እናጠፋለን ብሎ ነበረ ካልኩሌት ያደረጉት። አሁን 2 ዓመት በ3 ወር ሆነ። በ2 ዓመት በ3 ወር ጊዜ ውስጥ ግን ስኬት የለም። ስለዚህ ውጊያውን ዓላማቸውን ማሳካት እነዚህ ሰዎች አልቻሉም። ፌል አደረጉ። ሌላ ምንድን ነው የሚለው? ውጊያው ላይ ተመጣጣኝ ኃይል መጠቀም ያስፈልጋል ይላል። ተመጣጣኝ ኃይል አይደለም እየተጠቀመ ያለው፣ ድሮን ነው እየተጠቀመ ያለው አብይ አህመድ። በድሮን ነው ለማሸነፍ እየሞከረ ያለው። በርካታ በምድር ጦር የሚልካቸው በሙሉ እየተሸነፉ እጅ እየሰጡ እየተማረኩ ኮሎኔሎች በሉ ሻለቃዎች በሉ ሻምበሎች በሉ እየተማረኩ እየሞኩ አልቻለም። ፋኖን ማሸነፍ አልቻለም። ስለዚህ አሁን ያለው ብቸኛ መንገዱ ምንድነው? ድሮን መጠቀም ነው። በድሮን በቃ እያሳደደ በድሮን እየተጠቀመ ብዙ ጉዳት አለ። በድሮን ብቻ አይደለም፣ በቴክኖሎጂ በፋኖችና በፋኖች መካከል ያለውን ነገር በቃ ስልክ በመጥለፍ እንደገና በጣም ብዙ ፕሮፓጋንዲስቶችንም ደግሞ በማሰማራት በፋኖ መካከል ውዥንብር በመፍጠር ገንዘብ በመበተን ፋኖችን ደካማ ፋኖችን በመግዛት በአሻጥር ፋኖን ለማዳከም ፋኖን በመከፋፈል ፋኖን ለማዳከም ነው እንጂ እየሰራ ያለው በአውደ ውጊያ ከዚህ በፊት በ2 ወር በ3 ወር ፋኖን እንደመሰሳለን ብሎ እንደተነሱት ፋኖን ማሸነፍ አልቻሉም። አገዛዙ ከፋኖ ጋር ውጊያ ሲጀምር ዓላማውን አላሳካም። 2 ዓመት ከ2 ወር በርካታ ዘመቻዎችን አውጀዋል። በርካታ ኦፕሬሽኖችን አድርጓል። አልቻሉም። ይሄ የሆነበት ምክንያት ምንድን ነው? አሁን እነሱ ብልህ ቢሆኑ ኖሮ እና አብይ አህመድ ብልህ ቢሆኑ ኖሮ እኛም ሆነ ብዙዎቻችን የምንነግራቸውን ቢሰሙን ኖሮ የአማራ ማህበረሰብ ጥያቄ የሰላም ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ፣ በሀገሬ መጤ ሰፋሪ እየተባልኩ አልገደል፣ አማራ ነፍጠኛ እየተባልኩ አልገደል፣ በሀገሬ ልኑር፣ በሰላም ልኑርበት ነው የአማራ ማህበረሰብ ጥያቄ። ያንን ጥያቄ ማክበር እንደውም ጽድቅ ነበር። ያንን ከማክበር የህዝቡን ፖለቲካዊ ጥያቄ ከመመለስ ይልቅ እነሱ በህዝቡ ላይ ጦርነት ሲያውጁ ተውዋል ናቸው። አንደኛ የአማራ ፋኖች ብዙዎቹ ከልጅነታቸው ጀምሮ ተኩስ የለመዱ እርግብ የሚመቱ ናቸው። በተለይ ሸዋና ጎንደር አካባቢ ያሉት ተኩሰው እርግብ በአየር ላይ ወፍ ስትበር የሚያደርጉ ናቸው። ከልጅነታቸው ታርጌት የተለማመዱ ሰዎች ናቸው። በዛ ላይ ረጅም ርቀት መሄድ የለመዱ ሰው በቃ ተዋጊ ባህሪ ያላቸው ናቸው እና ይህንን ማህበረሰብ ማሸነፍ አትችሉም። ሁለተኛ በህወሓት ጦርነት እናንተ በ3 ወር 6 ወር ሁርሶና ብላቴ የመሳሰሉ በርሸለቆ የመሳሰሉ ሰዎች የምታሰለጥኗቸውን በተግባር ግን በህወሓት ጦርነት ለ2 ዓመት የተፈተኑ ተግባራዊ ልምድ ያገኙ ናቸው ፋኖች። ለ2 ቀን ለ3 ቀን ረጅም ርቀት መጓዝ የለመዱ ሳይበሉ ተራራ ሸለቆ የሚወርዱ በዱር በገደሩ መተኛት የተማሩ ሪል ወታደሮች ናቸው ፋኖች። እናንተ እዛ መስቀል አደባባይ ሰልፍ አሰልፋችሁ ሸክላ ከምታሰብሯቸው አየር ወለዶች ሁሉ የበለጠ የውጊያ ብቃት ያላቸው ናቸው። ጦረኛ ማህበረሰብ ነው። እዚህ ማህበረሰብ ይህንን ማህበረሰብ አትችሉም አልናቸው። ሶስተኛ የምትዋጉበት ቦታ አፋር አሳጊታ ምናምን ሜዳ ላይ አይደለም የምትዋጉት፣ ሸለቆ፣ ዋሻ፣ ሸንተረር ያለበት የማታውቁት አካባቢ ነው። ፋኖቹ በዚህ ይወጡሉ፣ በዚህ ይገባሉ። እናንተ ብዙ ሰራዊት በአስፋልት መንገድ በምታመጡበት ጊዜ እነሱ ተራራ ላይ ሆነው በአንድ በኩል ሆንድ ብለው ይለቅሟችኋል። የሽምቅ ውጊያ አትችሉም። ጂኦግራፊው አይመቻችሁም።
አራተኛ ወታደር ወደዛ አካባቢ በምታሰማሩበት ጊዜ ትልቁ የወታደር አቅሙ ፕሮቪዥን እና ስንቅና ትጥቅ ነው። ናፖሊዮን ምን አለ? አንድ ብልህ ጀነራል ስለ ሎጂስቲክ ስለ ስንቅና ትጥቅ ያስባል። ደካማ ጀነራል ግን ስለ ታክቲክ ያስባል። የፈለገ ወታደራዊ ታክቲክ ቢኖር የፈለገ ጀብደኝ ጎበዝ ወታደሮች ቢኖሩ ለነዛ ወታደሮች ስንቅና ትጥቅ ማቅረብ ካልተቻለ ጦሩ ይሸነፋል። ስለዚህ እናንተ ወደ አማራ ክልል ውስጥ በምትገቡበት ጊዜ ወደ አማራ ክልል የምትበትኗቸውን ሰራዊቶች ለመቀለብም ተጨማሪ ኃይልም ለማለቅ አቅም አይኖራችሁም። በየቦታው ደፈጣ እየተደረገባችሁ በየቦታው እየተዋጋችሁ እንደውም ችግር ውስጥ ነው የምትገቡ። አታሸንፉም፣ አትሞክሩት ብለናቸው ነበር። እነሱ ግን በጀብደኝነት ጦርነት ውስጥ ገቡ። ደካማ መሪዎች ስለሆኑ ሱንዙ የአርት ኦፍ ዋር የጻለው ሚሊተሪ ስትራቴጂ ሱንዙ እንዳለው አንድ ደካማ ሰው ጦርነቱ ውስጥ ከገባ ለማሸነፍ ይሞክራል እንዳለው፣ አሁን ጦርነቱ ውስጥ ገብተው ለማሸነፍ እየሞከረዋል፣ ግን እያሸነፉ አይደለም፣ እየተሸነፉ ነው። ስለዚህ አገዛዙ ከፋኖ ጋር ውጊያ ሲጀምር ዓላማውን አላሳካም። በአንጻሩ ፋኖ አድማጮቻችን፣ ተመልካቾቻችን ከጊዜ ወደ ጊዜ ኃይሉን እያጠናከረ በአሁኑ ጊዜ ሁለት የፋኖ አደረጃጀቶች ነው ያሉት። የተበታተነ ፋኖ ነበረ፣ አሁን ሁለት የፋኖ አደረጃጀት አለ። ፋኖቹ በሁለት ተጨርንፈዋል፣ በሁለት ተይዘዋል። አንዱ አብዛኛው 80% የሚሆኑ ፋኖዎችን የያዘው የአማራ ፋኖ ብሔራዊ ኃይል ነው። የአማራ ፋኖ ብሔራዊ ኃይል መሪ የለውም። የአማራ ፋኖ ብሔራዊ ኃይልን የሚመራው ማን ነው? የሚመራው ድርጅት ቡድን ነው፣ ኮሚቴ ነው የሚመራው። ልክ አሜሪካኖች ከእንግሊዞች ጋር ሲዋጉ የነበረው አይነት አሰራር ነው። 13 አባላት አሉት። እነዚህ 13 አባላት እኩል ድምፅ አላቸው። ስለዚህ በኮሚቴ ነው የሚመራው እና ኮሚቴው በሂደት የመምሪያ ኃላፊዎችን ይመድባል። ለምሳሌ ወታደራዊ አዛዥ፣ የውጭ ግንኙነት፣ የገንዘብ ማሰባሰብ፣ የፋይናንስ እነዚህን ይመድባል። እና እነዚህ በኃላፊነት ላይ የፖለቲካ ስራን የሚሰራ እነዚህ በኃላፊነት ላይ የሚመደቡት ተጠሪነታቸው ለምክር ቤቱ ለዚህ ለጠቅላይ ኮማንዱ ይሆናል። እና ጠቅላይ ኮማንዱ በሚሰጣቸው መመሪያ መሰረት ነው የጠቅላይ ኮማንዱን ውሳኔ ለማስተግበር። ይሄ ጠቅላይ ኮማንዱ ግን መሪ የለው። ምንድን ነው የሚኖረው? አፈጉባኤ ይኖረዋል። አፈጉባኤ እንደውም ሊቀመንበርም አፈጉባኤ ይኖረዋል። በቃ ስፒከር ኦፍ ዘ ሃውስ በቃ ኮንግረስ አፈጉባኤ ይኖረዋል። በቃ ያ ኮንግረሱ ተነጋግሮ ውሳኔ ያሳልፋል። ያንን ውሳኔ የሚያስፈጽም የፖለቲካ ካውንስል ይኖራል። ያንን ውሳኔ የሚያስፈጽም ሚሊታሪ ካውንስል ይኖራል፣ የውጭ ጉዳይ ካውንስል ይኖራል። እና ሁሉም ስራቸው በሙያቸው ይሰራሉ ማለት ነው። ስለዚህ አፋሕድ የአማራ ፋኖ ብሔራዊ ኃይል 80% የሚሆኑ ፋኖችን አቅፎ እየተንቀሳቀሰ ነው። ይሄ ትልቅ ድል ነው። ሌላው ደግሞ ከአንድ ዓመት በፊት የተቋቋመው ብዙም ርቀት መሄድ ያልቻለው የአማራ ፋኖ ህዝባዊ ድርጅት የሚባል አለ። የአማራ ፋኖ ህዝባዊ ድርጅት ደግሞ ሁለት አደረጃጀቶችን በተለይ ጎንደር ያሉትን ሻለቃ ደረጀ በላይ ያሉበትና እነ መከታው ያሉበትን ሁለት አደረጃጀቶች ያቀፈ ነው። 20% የሚሆኑ ፋኖችን ያቀፋል። እና ይህ አደረጃጀት የቡድን አመራር አይደለም አሉ። ይህ አደረጃጀት እስክንድር ነጋ ነው የሚመራው። ስለዚህ ይሄ ድርጅት ይሄ የአማራ ፋኖ ህዝባዊ ድርጅት የእስክንድር ነጋ ድርጅት ነው ማለት ይቻላል። ወይም የአማራ ፋኖ ህዝባዊ ድርጅት ውስጥ ያሉት የፋኖ አደረጃጀቶች የእስክንድር ነጋ ጦር ናቸው ማለት ይቻላል። በእስክንድር ነጋ የሚመሩ ናቸው። ሆኖም ግን እዚህ ድርጅት ውስጥ ራሱን የቻለ በእስክንድር ነጋ እንመራለን በሚል በራሱ ቀውስ ያለበት ነው። እሱን እንግዲህ ወደፊት ምን እንደሚሆን የአማራ ፋኖ ህዝባዊ ድርጅት ምን እንደሚሆን እናያለን። ብዙ አማራ ፋኖ ህዝባዊ ድርጅት ውስጥ የነበሩ ፋኖዎች ወደ አማራ ፋኖ ብሔራዊ ኃይል እየተቀላቀሉ እንዳለ መረጃዎች ይጠቁማል። ስለዚህ በሂደት አሁን ምንድን ነው በአማራ ፋኖ ህዝባዊ ድርጅት ውስጥ ያሉ አመራሮችን እና በአማራ ፋኖ ብሔራዊ ኃይል መካከል ያለውን አመራር እንግዲህ እነዚህ በአደባባይ መግለጫ መስጠት አንድ እንሁን ምናምን ሳይሆን ተነጋግረው ብዙዎቹ ይተዋወቃሉ። አሁን ሻለቃ መከታው ከነ ፋኖ ኢሳያስ ደመቀ ከነ ደሳለኝ ጋር ይተዋወቃሉ። ጓደኛሞች ናቸው። አንድ ላይ ሆነው ተነጋግረው ሚዲያም አያስፈልግም፣ ማውራትም አያስፈልግም። በቅንነት በእርግጥ ለህዝብ ከቆሙ ተነጋግረው በሸዋ ያለውን ነገር አንድ ማድረግ ይችላሉ። ተነጋግረው በውስጥ ደግሞ ሚዲያ ማውጣት ሳይሆን በውስጥ ደግሞ ጎንደር ያሉትን ፋኖ ደረጀ ከነሻለቃ ሀብቴ ጋር ተነጋግረው ሸዋን አንድ ማድረግ ይችላሉ። ይቅርታ ጎንደርን አንድ ማድረግ ይችላሉ። እና ይሄ የሚያሳያችሁ ምንድነው? የፋኖ አደረጃጀት ከጊዜ ወደ ጊዜ ይቅርታ በጣም የፋኖ አደረጃጀት ከጊዜ ወደ ጊዜ እየተጠናከረ መምጣቱን ያሳያል ማለት ነው። እና አገዛዙ እየተሸነፈ በአንጻሩ ፋኖ ደግሞ እያሸነፈ ነው። በጣም አንዳንድ ወገኖች ደግሞ ምን ይላሉ?
በተለይ በፋኖ ውስጥ ያሉ አንዳንድ ችግሮችን እያዩ በስንዴ መካከል እንክርዳድ አለ እና አልፎ አልፎ በፋኖች መካከል የተለያየ አደረጃጀት ስላለ አንዳንዴ በፋኖች መካከል የእርስ በርስ ውጊያም ይከሰታል። አንዳንዴ ፋኖ ውስጥ ያሉ በፋኖ ስም ህዝብን የሚዘርፉ አሉ። ፋኖ ሆነው ፋኖ ነን ብለው ደግሞ በገንዘብ ተገዝተው ደካሞች ደግሞ ለብልጽግና እጅ የሰጡም አሉ። ስለዚህ እነዚህ ፋኖች ሁሉም መልአኮች አይደሉም። ያ ሁሉ ሰራዊት በመቶ ሺህ የሚቆጠር ሰራዊት ባለበት ቦታ ሁሉም ጥሩ ይሆናሉ ብሎ ማሰብ ትንሽ አዳጋች ነው። አገዛዙ ግን ምንድን ነው የሚያደርገው? እነዚህን ክርዳዶችን እያወጣ በቃ እገሌ እኮ እጅ ሰጠ፣ እገሌ እኮ እጅ ሰጠ፣ እዚህ ቦታ እኮ እንዲሆነ ብሎ እያጋነነ በአጠቃላይ በአብዛኛው የፋኖ ኢሜጅ ላይ ሰው አመለካከቱ እንዲበላሽ የማድረግ ስራ ስለሚሰራ ብዙዎቹ በፋኖ ላይ ትንሽ እውነተኛ ያልሆነ ሜዳ ላይ ያለውን ሁኔታ ያላንጸባረቀ መረጃ አግኝተው አእምሯቸውን በፋኖ ላይ የሚያቋሸሹት። ግን አድማጮቻችን፣ ተመልካቾቻችን ፋኖ አሁን ያለበት ደረጃ በጣም ሪማርክብል ሊሆን ይችላል። በሁለት ዓመት ውስጥ ወደ ሁለት አደረጃጀት መምጣት ትልቅ ነው። እነዚህ ሁለት አደረጃጀቶች ደግሞ ወደ አንድ እንዲመጡ ደግሞ ስራዎች እየተሰሩ በተለይ በጎንደር ተስፋ አለ፣ በሸዋ ትንሽ ቻሌንጂንግ ነው። ግን እሱም ቢሆን በህዝብ ግፊት፣ በሰራዊቱ ግፊት ስኬት ያገኛል የሚል እምነት ነው ያለኝ። እዚህ ደረጃ መደረሱ ትልቅ ነገር። ታንኩን፣ ባንኩን፣ ኔትወርኩን፣ የቴሌኮሙኒኬሽን እቃዎችን ሁሉን ነገር ተቆጣጥረው ሚዲያውን ስንት 4፣ 5፣ 7 ሚዲያ ነው አገዛዙ ያለው። ያንን ሁሉ ተቆጣጥረው በብዙ ሺህ የሚቆጠር ዶላር መትነው ፋኖን ለመከፋፈል በዛ ሁሉ ሁኔታ ውስጥ ድሮኖች፣ ታንኮች፣ ሄሊኮፕተሮች በዛ ሁሉ ሁኔታ ውስጥ ሳይጠፉ ሳይሸነፉ እንደውም የበለጠ ተጠናክረው ፋኖች እዚህ ደረጃ መድረሳቸው በእርግጥ ፋኖቻችን እጅግ በጣም የሚያስደስቱና የሚያኮሩ መሆኑን ነው የምናየው። በተለይ የአማራ ፋኖ ብሔራዊ ኃይልን በተመለከተ አድማጮቼ፣ ተመልካቾቼ እኔ በጣም ነው ስለዛ ድርጅት ሳስብ በጣም ደስ የሚለኝ። በተለይ የቡድን አመራር መሆኑ በተለይ ግለሰቦች ላይ ያላተኮረ፣ በግለሰብ ተክለሰውነት ላይ ያላተኮረ እንደ አፋሕድ ማለት እስክንድር ነው። ታላቁ እስክንድር ልክ ብልጽግና አብያችን አብይ አብቹ እንደሚሉት ማለት ነው። የአማራ ብሔራዊ ኃይል ፋኖ ግን ግለሰብ አይደለም፣ ተቋም፣ የግለሰብ ድርጅት። የአማራ ፋኖ ብሔራዊ ኃይል የግለሰብ ድርጅት አይደለም፣ የፋኖዎች ድርጅት። ስለዚህ ያ በመሆኑ እኔ በግሌ ደስ ብሎኛል እና ጥሩ ነገር ይኖራል ብዬ አስባለሁ። እንግዲህ አገዛዙ ከፋኖ ጋር ውጊያ ሲጀምር ዓላማውን አሳካን በሚለው ጉዳይ ላይ አላሳካም የሚል መደምደሚያ ሰጥቼ የዛሬውን ዝግጅት በዚህ ቋጫለሁ። በሌላ ጊዜ በተመሳሳይ ፕሮግራም እንግዲህ እስክንገናኝ ደህና ሁኑ።